ወደብ ባይዘዌ ኢኮኖሚያችን ሰፖርት አያደርግም፣ እንይዘውም አፎርድ አናደርግም። ሁለተኛ ሂውማን ሄር ኮስሞቲክ ፕሮዳክት ማምጣት መርከብ ያስፈልጋል። ስለ ጦርነቱ አውራ፣ ስለ ማዳበሪያ ወረዲ ሂውማን ሄር ለምን ነው መርከብ ያስፈልጋል? የምሬ ነው። በጣም ማዳበሪያ ሀገር ውስጥ መመራት ነበረበት። እኔ እኮ የገባው ስለመሰለኝ ምን አድርገሽ ነው እንዴት ነው ሀገር ውስጥ ሲጀምር ማለት ነው። ቆይ ሀገር ውስጥ ደርግን ቤተሰቦች ታግለው ጣሉ። ይሄ ሲሪየስ ጥያቄ ነው ሚኪ። መለስን የመሰለ ሰው እንዴት ነው ማዳበሪያ ሀገር ውስጥ ማያመርቱት? ለምንድን እስካሁን አልተመረተው ማዳበሪያ? ጭራሽ አያስፈልግም እንጂ ኢትዮጵያ ምን የተፈጥሮ ማዳበሪያ ማምረት እንችላለን። ፍሬ ስትመለስ ላውራ። ኢትዮጵያ በታሪክ ኃይለሥላሴ ጊዜ በደርግ ጊዜ ወደብ እያላት አስወጣሃለሁ ማይኩ። እኔ አሁን ወደ ምናምን አልፈልግም። አልሰማስማት እኔ አሁን የሰውዬ ኤርትራን እንድናገር ሊያደርገኝ ነው። ለምንድን ነው በቃ እሺ፣ ስለ ጦርነቱ እናውራ። ስለ ጦርነቱ ያወራ ኤርትራን እንድናገር የምትለው ገብተህ በኢትዮጵያ ፖለቲካ ውስጥ አትፈትፍት። ምን እኛ ኮንሰርናችንን ለትግራይ ምን ማለት ነው? ትግራይ ሀገር እኮ ነው። አማራ ነኝ ብለህ ከአማራ ጋር ትፈተፍታለህ። ኦሮሞ ቤት ስትገባ ኦሮሞ አዛኝ ትመስላለህ። እዚህ ኢትዮጵያዊ ነኝ። ኤርትራውያንን አስወጡ ኖ ኢትዮጵያ በአሁኑ ሰዓት ላይ በብሔር ብሔረሰብ ተከፋፍላ አንተ ስለ ኢትዮጵያ ኤርትራ ሀገር ነች እንዴ? ስለ ኢትዮጵያ ፖለቲካ አንተ ምን አገባ? በነገራችን ላይ ይሄ እኮ ነው ችግሩ። ወደባቸውን ትፈልጋላችሁ፣ እነሱን አትፈልጉ። ይግባበት ያጨማል። ፖለቲካ የለም ኤርትራ ውስጥ ምን ያልክ ማይኮ ይጎመጃል። ምን ያልክ አጨማልከው ደግሞ ለአንተ አላጨማለቀው ማለት ነው። በብሔር ተከፋፍላችኋል ይላል እንዴ? በኢትዮጵያ ፖለቲካ ገብታችሁ ያጨማለቀው ፖለቲካችን ደግሞ ለማይኮ ቆረብጠው ይዘው እኮ ነው የነሱ እኮ ይብሳል ደግሞ። አረ ፖለቲካ የለም በቃ ስለ ኤርትራ በቃ እኔ ስለ ኤርትራ በቃኝ። ስለ ኤርትራ አይወራም አሁን ስለነበረው ችግር። ግን ኤርትራ በቃ ተዋለቻ ተው በቃ እሺ በቃ ትችዋለህ። ሱማሌ ማለት ማውራት ካልፈለጋችሁ ወደ ራሳችሁ ፖለቲካ ማይኮ ቅድም እሺ ተው በቃ ትረክ። ስለ ጦርነቱ መነሻዎች አድርገን ስናነሳ ኤክሶ በደንብ አድርጎ ቁጭ አድርጎታል። የተነሱበት ጦርነቱ የተነሳው ማለት ሁሉ ነገር መንቀሳቀስ የጀመረው በፕሮፓጋንዳ ዶክመንተሪዎች እየተሰሩ ዛሬ በጸሎት ነው ያገሮ የዛሬ ማይክ በጸሎት ነው አልኩ እና ፕሮፓጋንዳ እየተሰራ ብዙ አይነት ስንት አይነት ፕሮፓጋንዳ ሙቪዎች ነው የተሰሩት። ዶክመንተሪ ሙቪዎች 4-5 አይነት ሙቪ ተሰርቶ በአደባባይ እየተወጣ እየተሰደበ የትግራይ ማህበረሰብ ትግርኛ ተናጋሪ ነው እንደዚህ ያደረገው እየተባለ እየተነገረ አጫሉ ሲሞት ትግርኛ ተናጋሪ ነው የገደለው። አብይ ላይ ጥቃት ሲፈጸም በየሄደበት እንዲህ ሲሰደብ፣ ኦሮሚያው ሲጨፈጨፍ እነሱ ነው እንደዚህ ያደረጉት። እነሱ ጋር ሰላም ሆኖ እነሱ ነው ያደረጉት። ገብቷል። በጣም ጦርነቱን አጧጥፎት ነበረ። ጦርነቱን ካጣጧፉት በኋላ ሰሜን እዝን ሊያወጡ ሲሞክሩ ህዝቡ አታወጡም ብሎ ከለከላቸው። ለምን? ከኤርትራ ጋር ወደባችንን ማን ይጠብቅልናል? ያንን ማድረግ ሲያቅተው ምንድነው ያደረገው? ለእሱ የሚታዘዝ ለሌላው የማይታዘዝ ወይም ደግሞ እምነት የሌለው ጀነራል ሊልክ ሞከረ። ያንን አንቀበልም ብለው ሲመልሱት ቀጥታ ከሰሜን ትይዩ የሆነ ኃይል ነው የገነባው። ይህንን ታስታውሳላችሁ። አማራ ክልል ላይ ትይዩ እኩል የታጠቀ ሰራዊት ነው የገነባው። እኩል የታጠቀ በቁጥርም የጠነከረ ቁጥር ሰራዊት ገነባ። የአማራ ልዩ ኃይልን እዛ ጋር እንዲቆፍር አደረገ። ምሽጎች ምናምን እንዲሰራ አደረገው። የኤርትራ ወታደርም እንደዛ እንዲዘጋጅ አደረገው። የትግራይ ኃይል እዚህ ጋር መሀል ላይ ተከቦ መሞት የለበትም። ራሱን የማዳን እርምጃዎች መውሰድ አለበት። ቀጥታ ምንድን ያደረገው አታክን የፈጸመው ያለው ሰሜን ዕዝ። ምክንያቱም ትእዛዝ የሚጠብቅ ወታደር ነበር የነበረው የሰሜን ዕዝ ተብሎ። ነገ ሰሜን ዕዝን ጥቃት ፈጽም ያለው ብለህ ለምንድን ነው መናገር ያስፈልጋል? ሚዲያ ትክክል ነህ። እሱ ላይ እስማማለሁ እኮ ኤክሶ አልኩ። እሱ ላይ ወጥቶ በመናገሩ ፋውል ሰርቷል። እንትኑን የፖለቲካል ዳይሜንሽኑን እንዲቀየር አድርጎታል የጦርነቱ። እዚያ ግን ሪስፖንሲቢሊቲ እኮ ቲፒኤልኤፍ አለበት። ዲኤስክሌት ለማድረግ ምን ሞከረ ቲፒኤልኤፍ ይሄ ነገር እንዳይመጣበት ስፔሻሊ ከአማራው ጋር ምን አይነት ፖለቲካ ሰርቶ ነበር? ዲስክሬት ለማድረግ ሞክሯል። ከአፋር ጋር ሞክሯል። ምን አድርጎ ትላለህ እንዴ? ነገሩን ቢትዊን አማራ እና ትግራይ አድርጎት ነበር። ቢትዊን የኢትዮጵያ መንግስት እና ራሱ እንደማድረግ አምጥቶ ዲስክሬት ለማድረግ ሞክሯል። ከጦርነቱ በፊት አይደለም። አቺም እኮ ምን ሆኗል? አጉሮ አንድ ሻል ጨርስ። አቺ ምን ሆነ መሰለሽ? ፍሪ
እንደውም ትዝ ካለሽ ጦርነቱ እኮ እየተጧጧፈ የነበረው ከትግራይ በላይ ሌጀንድ የኢትዮጵያ ህወሓት ዚስ ራውንድ ማለት ነው ትርክቷን አስተካክላለች። በደንብ አስተካክለዋል። ፎከሳቸው ብልጽግና ላይ የአማራ ተስፋፊ ምናምን እኮ ነበር የሚሉት እኮ የአማራ ተስፋፊ ከአማራ ሪጅን ነው የሚመስለኝ ነበር። ኖ ፖይንቱን ልንገርሽ። አሁን የአማራ ኤሊቶችና የአማራ ኃይሎች ወደ ትግራይ ፊታቸውን ያዞሩት ከአብይ ጋር ነበር የመጀመሪያ ግጭታቸው። ሰልፍ እየወጡ አብይን ነበር የሚቃወሙት። እንትና ማነህ ከበደ፣ እኔ ይሄን ነገራችሁን ብታቆሙ ላኪና ተላኪ እኩል አይከሰትም። ለምሳሌ ህወሓት የአማራን ህዝብ ኦር የሆነ የትግራይን ህዝብ የሆነ ህዝብ አደራይቶ የሚልክና አደራይቶ ኦርጋናይዘር አድርጎ እንትን ካለ ህወሓት ነው ተጠያቂ። ያ የሚላከው እናንትን አሁን ለምሳሌ ማለት ነው ለምን የታሉ አሁን ኢትዮጵያ መንግስት ሳይፈልጋቸው ሲቀር ለምን የታሉ? ለምን አትጠይቁም ራሳችሁን? እስኪ የታሉ? ያ ሁላ ፕሮፓጋንዳ የሚሰሩት የነበሩት ኢትዮጵያ መንግስት ሲፈልጋቸው የሚሰሩ ኢትዮጵያ መንግስት ሳይፈልጋቸው ግን የጠፉ። ይሄንን ክሬሽን እስኪ ያድርጉ አላችሁ እነሱ ኢሊቱ ይሄ የምትሏቸው አሁን ኢትዮጵያኒስቱ ምናምን የታለ? ለምን አባሯቸው ነው ስለተጠቀመባቸው ታዲያ እኛ ምን ላይ ያለው እኮ እያሰራቸው ነው እኮ እያልን ያለ ነው። ትክክል ነው እኮ ፍሬን የምልሽ እኮ እሱን ነው። አሁን ሀሳቡ ምንድን ነው? ተቃውሞ ሰልፍ ይደረግ ነበር። አማራ ክልል አብይን ተቃውሞ ሰልፍ ይደረግ ነበር። ያስፈራ ነበር። እንደውም ጦርነቱ በአማራ ኃይሎች እና በፌዴራል መንግስት በኩል እስኪመስል ድረስ ነበረ። ታጥቀው ወጥተው ላይ ይቃወሙ ነበረ። ግን ምን ተደረገ? የተተረከው ትርክት ልክ ትግራይ ላይ ሽፍት ሲደረግ ጦርነቱ ያ ሁሉ ተረስቶ ተጨፈጨፈብን ምናምን የሚሉት ኃይሉላ ተረስቶ ወደ ትግራይ ተቃወመው። ማን ነው ተቃወመው? ህወሓት ነው ጥይቱ ወደ ራሱ የወሰደው። ባህር ዳርና አዲስ አበባ ስለ ኤርትራ እያወራችሁ አይ የዚህ የውጭ ሀገር ፖለቲካ የምናምን የምትሉት ነገር ልክ አይደለም። ማይኮ ማናው ስለ ሻዕቢያ አወራ? ስለ ሻዕቢያ ኢትዮጵያ ፖለቲካ ገብተህ ትግሬ አማራ ምናምን እያልን ማይኮ ወደብ ተከልክለናል አናወራም። እኛ ሰራይ አካለ ጉዛይ ምናምን እያልን አናወራም። አይመለከተንም። አንድ ጥያቄ አለኝ። ሜቢ ለዚህ ቤት ውስጥ ከቅድም ጀምሮ ስለ ቲፒኤልኤፍ የሚያወሩ የትግራይ ተወላጅ ትክክለኛ የሆነ ጤናማ አስተሳሰብ ካላቸው የመጀመሪያው ቅድም ማይክ ላይ እንዳለው አክሽን መወሰዱ ትክክል አይደለም። ሲኮቱሬ ሞር ደግሞ ጉዳዩን ፕሩቭ ማድረጉ ትክክል አይደለም እንዳለው የመጀመሪያው ጉዳይ ወደ መቀሌ መሰብሰባቸው መሄዳቸው የፌዴራል መንግስትን የህዝብ ውክልናን ጥለው ፓርላማውን ጥሎ ያሏቸውን ስልጣን አለምንም በመንግስት አዋጅ በራሳቸው ሰዓት የተፈላለጉ የሄዱበት መንገድ ሚሊተሪ የሄዱበት መንገድ ትክክል አይደለም። እዚሁ ፌዴራል መንግስት ላይ ሆኖ አዲስ አበባ ውስጥ ሆኖ በስልጣናቸው ልክ ፓርላማ ላይ ሆኖ የሚመጣውን ግፊት ፕሩቭ እያደረጉ በዛ ግፊት ውስጥ የመታሰር ሁኔታዎች ቢኖሩ የዓለም አቀፍ እይታም ልክ ቅድም ሜቢ ማነው ከላይ ያለው ልጅ ሚኪ የተናገረው ነገር አለ። ኦልሬዲ ያንን ቅስቀሳ በማድረጋቸው ያንን ድርጊት በማድረጋቸው አንደኛ አማራ ተስፋፊ ኃይል ሊወር ነው፣ በዚህ በኩል ሻዕቢያ እንዲህ ሊያደርግ ነው፣ የፌዴራል መንግስት ሊመታ ነው፣ እኛ ትላንት በድለነዋል ሊበድለን ነው ሰው የሚል የደከመ ናሬሽን የፌዴራል መንግስት መግለጫ ባወጣ ቁጥር ራሳቸው በዛ ጉዳይ ላይ በዲደብሊው እና በትግራይ ቴሌቪዥን የኦሮምኛ ተንታኝ ሁላ ሳይቀር ኦሮምኛ ዜና ሁላ እኮ 1 ሰዓት ይሰጥ ነበር ወዳጆች። እና የነበረውን ጉዳይ በደንብ ማየት ያስፈልጋል። ያንን ሁሉ ንቅናቄ ያደረጉት ያንን ሁሉ ግፊት ያደረጉት ትላንትና ስልጣን ላይ ነበሩ። በራሳቸው ኢህአዴግ በሰላም ነው 17 ቀን ውይይት አድርገው ጥያቄ ነው። ዶክመንተሪ የሰራው ማን ነው? አስቀድሞ ያለ ተሳደቡ አንተ ብቻ ነህ እንዴ? ወይ ለጀና ጥያቄ ነው። ምንድነው አንተ ሰውየው ውይይት ጥያቄ ነው ወይም እንደ ኢትዮ ያ ምክንያቱም አሁን በጭፍን ህወሓትን መደገፍና የህወሓት ፍቅር የሚያንገታግታቸውን ሰዎች ስላየውኝ ነው። ኦልሬዲ ዋጋ ከፍሏል የትግራይ ክልል ህዝብ። እና ምንድነው ጥያቄ ምንድነው? ከአዲስ አበባ ከስልጣን ወዳጅ ህወሓት ኢህአዴግ የነበረው ትክክል አይደለም ነው እያለ ያለው። ዲስካሌትም አላደረገም ነው ሰው የሰሜን እዝም ከዛ ጋር እያያዛል። ኦኬ በል ስማሽ ልንገርህ እኔ ስማ ስልጣን ያው ቲፒኤልኤፍ ትጥቅ ትግል ሳለ ያደረገው ጥፋት አለ። ኦኬ በዛ ያው ሁሉም ሰው የሚስማማበት ማለት ነው። ከዛ በኋላ ግን
ቲፒኤልኤፍ ስልጣን ሲያስረክብ በሰላማዊ መንገድ ነው ያስረክባቸው። ክህደት ነው የፈጸሙት። ኦህዴድ እና ብአዴን ክህደት ነው የፈጸሙበት ለቲፒኤልኤፍ። 20 ምናምን ዓመት 30 ዓመት አብረው ሲግጡ ሲፍቁ ሲሸጡ ሲሰርቁ ኖሮ ለቲፒኤልኤፍ ብቻ ነው ችግሩን የሰጡት። ቲፒኤልኤፍ ብቻ ብሎ አይደለም ደግሞ የመጡት ኦሮማራ ብሎ ነው። ነኝ ስለሌለ እንዴ ምን አገባ? ቆይ አንተስ ምን አገባ? ተረዘ እንዳንተ ነው። እኔ አሁን ምን አገባ? አሬ ይሄማ ፌር አይደለም። ኤርትራዊ ነው ልጅ ትሉ የለ ምን አገባው እሱ? አንተም ትናገራለህ በዚህ ጉዳይ ላይ አትናገርም እንደ የገባኸው ምን አግኝቶ ኢትዮጵያ አይደለም ራሱ ተደናውክ ያለው አቅረብሽ እንደዛ ከሆነ ቆንጆሽ እንዴ ወደ ኤርትራ 10 ጊዜ አንተ አጀንዳውን ኤርትራ በሉ አጀንዳ ላይ ኤርትራ ኢትዮጵያ ናት። ችግር የለውም ትናገራለህ እንጂ ያልከው መቻል እንዴ ባህሪኛ ነው ያለ ደግሞ እናንተ ማውራት መጣጣ ፍሬ አታግያቸው ከከሰላ ጀምሮ ከሞያሌ ከከሰላ እስከ ሞያሌ ኢትዮጵያ ነው። ያው ነው ለምን አስገባው ታዲያ ከማያወራ ከሆነ አጥናገሩ በኮንፌዴሬሽን የምንከታቸው ክልሎች ስላሉ ማይኮ አንዴ እንጂ ምን ነው ማይኮ እናገራለሁ እኮ በተራ ረባሽ ነህ ግን ማይኮ እግዚአብሔርን እና ምንድነው ኦሮ አማራ ብሎ ነው የመጡት እኮ ሰውዮቹ። ምንድነው የምታወሩት? ኦሮሞና አማራ ብሎ ቨርሰሱ ነው ትግራይ ነው። ምንም ጥያቄ የለውም። ትግራዋይ ነበር እኮ ሲመታ የነበረው። ጎንደር ምንድነው እንዴ ሲደረግ የነበረው? ቲፒኤልኤፍ ነበር እንዴ? ቄሱ ሰላይ ነው ምኑ የነበረው ሙቀት የዛኔ ረሳችሁት እንዴ? እንዴት ነው ወደ ማለት ቲፒኤልኤፍ ምንድነው ማድረግ ይችል የነበረው? ኦፍኮርስ ደካማ ነው ቲፒኤልኤፍ እናውቃለን። ምንም እጅና እግር የለውም፣ ጭንቅላት የለውም። የቲፒኤልኤፍ ጥፋት አንድ ነው። እዚህ ጋር የቲፒኤልኤፍ ጥፋት እየመጣ የነበረውን ነገር አስተውሎ እስከ 500,000 የሚሆን ማሰልጠን ነበረበት። 400,000 500,000 ነበር ማሰልጠን የነበረበት። ጦርነቱ እንዲያልቅ ከሆነ ቶሎ በአንድ ሳምንት በሁለት ሳምንት እንዲያልቅ እንጂ አይ ሪመምበር እኮ አጌሮ ዋራባውት እንደዚህ ቢያደርግ አሁን ልብ ብለህ ስማ። ኦልሬዲ የኢትዮጵያ ሕዝብ ተነስቷል። ከኢትዮጵያ ሕዝብ በላይ ደግሞ ምዕራባውያኖች ተነስተዋል። ምዕራባውያኖች ሳይፈልጉ የትም አፍሪካ ሀገር መቀመጥ እንደማችል አጌሩ ጠንቅቀህ ታውቃለህ። ህወሓትም ያውቃል። ስፔሲፊክሊ አሜሪካ አሁን ምን ማድረግ አለበት? ተደምሮ መውጣት ያለባቸው መውጣት ያ ነው። አሁን ይኸውልሽ ተደምሮ የብአዴኖች ናቸው ቲፒኤልኤፎች የተበሳጩት በብአዴን ነው፣ በኦህዴድ አይደለም። እንደውም ለምን መሰለሽ? እነሱ ከመጀመሪያ ጀምረው ትሬን ስላደረጓቸው ይዟቸው አዲስ አበባ ስለገቡ በቃ እኛን የሚቀርቡን እነሱ ናቸው የሚል እንትን ነበራቸው። ገባሽ እንዴ? ለብአዴን የሚቀርብ ፖለቲካ ነው እንዴ ሲሰራ ነበር? ያ አገሩ ያማል እንዴ? ምን ማለት ነው? ብአዴን ለኦፒዲዮ ነው የሚቀርብ ፖለቲካ። በስትራቴጂ ኦፒዲዮ ነው ወዳጄ፣ ስልጣን ለኦፒዲዮ ነው የሚሰጠው ነው ያለ እንዴ? ሲደሰኩር የነበረው ራሱ የኦፒዲዮ እንትን አይደለም። አይ ኦፒዲዮ ኦኬ፣ በቃ በአጠቃላይ ፖለቲካ ወደ ደቡብ እንዲሄድ ነው የሚፈልግ የነበር ቲፒኤልኤፍ። ታዲያ በቃ ዛፌር ፕሮብሌም የእናቴ ብአዴን ፕሮብሌም ብአዴን ነው የሚልሽ። ብአዴን በቃ ጓደኞቻችን ናቸው፣ አብረውን የታገሉ ናቸው ምናምን አይነት የኔነት ስሜት ነበር የሚሰማቸው። ገባሽ? ግን ጦርነቱ ይቀር ነበር ወደሚለው ትኩረት ብናደርግ ነው። እዛ ላይ ለምን ይቀር ነበር መሰለህ? ምን አይነት ወይ አንድ ይቀር አይችልም። እንዴት ነው መሰለህ የሚቀረው? ላስረዳ። የሚቀረው ፓርት ተሰጥቷቸው ነበር። ስንት ነው? 6% ነው ምናምን ተሰጥቷቸው ነበር። ተጠቅልለው እንዲገቡ ማለት ነው። የስ መጀመሪያ ይችሉ ነበር። ከዛ ፐርሰንቱን ሲያዩት እናንተ ግን ቆይ ህዝብ ከማስጨረስ የሚል አይነት አናሊሲስ ለምንድን ነው የምትገቡት? ተረጋጉና ይኸውልህ ኤክሶዶስ ህወሓት ማለት ኢትዮጵያ በሚያስተዳደሩ ሰዓት ኦነግ ተደራጅቶ አላስተዳደርም ቢላቸው አንዋጥም፣ በቃ እየተደራጀ እዋጋለሁ ስልጣንህን ቢል ህዝብ ማለቁ አይቀርም። በዚህ አተላለቁ ይለያይ ይሆናል። እንትን የነበረው የድሮን የምኑ እንደገና ኤርትራ መጨመር ምናምን ሌላ ጉዳይ ነው። ግን ያልቅ ነበር ህዝብ ስልጣን ላይ አጌነስት የስልጣን ኃይል ከመጣ መዋጋት አይቀርም። አሁን ብልጽግና ምንድነው መሆን የነበረበት መሰለ? ተደምሬ ያለኝን ኢኮኖሚ ሴኩሪቲ እንትን አድርጌ ካለው ችግር ለቀቅላለሁ ቢል ይችል ነበር። ለምሳሌ አትሊስት የነ ማይኮን ጆይን የማድረግ የፖለቲካ እንትን አይኖርም።
ይሄ ጦርነት በየትኛው መንገድ ሊቀር ይችላል? ጨምርልሽ ፍሬ ቆይ ኤክሶዶስ እያለ ያለው ምንም ቢሆን ጦርነቱ አይቀርም፣ እልቂቱ አይቀርም ነው ግን ቢያንስ መጠኑ ይቀነሳል። ቆይ አሁን እኮ ጥያቄ ልጠይቅ። የተገደሉትን ሰዎች ታስታውሳችኋለህ? የትኞቹ? ለምን ሰው ያጨርሳሉ? ለምን ሲጀመር ለምንድን ነው እልቂት አንድ ፓርቲ አልቀላቀልም ስላለ እሱን እንኳን አብይ ነግሮናል። የያዙትን ይዘው የዘረፉትን ዘርፈው ቢቀላቀሉ ኖሮ መቀጠል ይችሉ ነበር ብለዋል። ሲሸሹ ያጠፉኛል ብሎ ነው ያሰበው እሱ ባይገባ የሚመስል ነገር ነበር። ቅድም አንድ ወንድማችን አይ ቲንክ ኦሮሚያ መሰለኝ ያለው ኦሮምኛ ፕሮግራም ሳይቀር የአገው የሽናሻ የምናምን ፓርቲ ብለው ፌዴራሊስት ፓርቲ ብለው መስርተው ነበረ። ያ እኮ መብት ነው። ግን ምኪ መብት በሌለበት ሀገር ዲሞክራሲ ኤርትራ ውስጥ እንደዛ ላድርግ ቢል አሁን ኤርትራዊ ሰው መብቱ ይከበራል? እንደዛ ማለት እኮ ነው። ኢትዮጵያም ፉል ዲሞክራሲ ባልነበረበት እኔ ምን እንደሆነ ታውቃለህ? ህወሓት ማለት ነው አንድ ታጣቂ ኢትዮጵያ ውስጥ አስቀመጣ አታውቅም እኮ አንድ ታጣቂ አታስቀምጥም። አላረገችም። ታጣቂ አልነበረም። TPLF ታጣቂ አልነበረም። ኖ ታጣቂ ባይሆንም ግን ፌዴራል መንግስት ገለብጣለሁኝ የሚል መቀሌ እንዳደረጉት አላለም። ጅማ ላይ ቢኖር አታውለውም አታሳድረውም ነው። ልጨርስ በቃ ሚኪ ልጨርስ። በቻለ ሚኪ ገለብጣሉ TPLF ፌዴራል እና መቀሌ የተቋቋመው ምንድነው? የፌዴራል ኃይሎች እኮ ተቋቁመው ነበር። የኦሮሞ የአገው የምናምን ነበሩ እኮ ፌዴራል በምርጫ ነዋ ኖ ምርጫ ሳይደረግ ነው የምልህ። አስታጠቃቸው እንዴ? ያው ምርጫ ነው ማይክ። እንደዚህ የምናደርግ ከሆነ ቼሪ ፒኪንግ ባይ ዘ ዌይ ትክክለኛውን ፒክቸር አይሰጥም። ማድረግ ያለብን ምንድነው? ሙሉውን ስላልተናገርኩኝ እንደዛ የሆነው ይመስለኛል። ገባኝ። ሙሉ አሁን ትክክል የሚሆነው እንዴት ነው መሰለህ? ወደ ጦርነቱ ያስገቡ ነገሮች ምንድን ናቸው? ዳይሬክት ኮዞቹ ምንድን ናቸው? አንደርላይን ኮዞቹ እነማን ነበሩ? በዚህ ጦርነት ውስጥ ጦርነቱ ከመጀመሩ በፊት ምን አይነት ኢንሲደንሶች ነበሩ? የነዛ ነገሮች ኢምፕሊኬሽናቸው ምንድን ነው የሚለውን ሁሉንም ነገር በኦን ቢገር ፒክቸር ካላየን ቢደመሩ ቼሪ ፒኪንግ ብናደርግ ትክክለኛውን ፒክቸር ማግኘት አንችልም። እኔ ቼሪ ፒክ አላደረኩም። ምንድን ነው ህወሓት ሰዓረ ለምንድን ነው የተገደለው? ቆይ እሺ ወደዛ ልግባ። ሰዓሬ እኮ ሌላ ህወሓት መስራት የሚገባው ነገር ስላልሰራ ነው አይደለ እንዴ? በቃ ከአዲስ አበባ ለቆ ሲወጣ አምባቸውን ካየኸው አምባቸው በጣም ትክክለኛ ፖዚሽን ላይ ነበረ። በትግራይና በአማራ በኩል ያለው ፕሮብለም በስነስርዓት እንትን ሚዲየት ለማድረግ እየሞከረ የነበረ ሰው አሳምነው ጽጌ ነው። የተገደሉ ሰዎች በጠቅላላ እኮ በዛ በጦርነቱ ላይ በጣም ፕሮሚነንት የነበሩ ፊገሮች የጦርነት ያለመሆን እድሉን ሰፊ ማድረግ የሚችሉ ግለሰቦች በጠቅላላ ቀድሞ እሱን መገልበጥ ነበረባቸው። ይሲ አብይ የተጫወተው ድራማ መጫወት ይችሉ ነበር ማለት ነው። ውዝን አብይ አይችሉም ማለት ምን ማለት ነው? እሱ እኮ ጦርነቱ እንዴት ዲዛይን እንደተደረገ ያሳደገው ልጅ ከቻለ ያሳደጉት ልጅ ከቻለ እነሱ ይችሉ ነበር ነው። ቀሽም ስለሆኑ ከረንሲ ያለው እኮ ትልቅ የፖለቲካል ከረንሲ እኮ ነው። ኤግዘረስ አንዴ ልጨርስ እኔ በቃ የአሜሪካ ማለት ነው ለጀመርኩት አይደለም። ቆይ አንደኛ በኢትዮጵያ በታሪካችን አይተን የማናውቀው የፖለቲካል ድጋፍ የነበረው ሰው ነው። ህዝቡ ጠቅላላ ደግፎታል። መቀሌ ተደግፏል፣ ባህር ዳር ተደግፏል፣ ጎንደር ተደግፏል። ሐዋሳ የት ነው ያልተደግፈው? ጎርፍ እኮ ነበር። ጎርፍ እኛም ደግፈነዋል፣ መቀሌም ደግፈዋለች። እና ታዲያ ትልቅ የፖለቲካል ከረንሲ ነው። ሁለተኛው ደግሞ ከኢንተርናሽናል ኮሚኒቲውም የነበረው ሪኮግኒሽን ካየ ቀላል አይደለም። ከመሸለም ደርሷል። 16 ላይ ቦምብ ፈነዳ ሲባል እኮ ኤፍቢአይ ገብቶ እኮ ነው ኢንቨስቲጌት ሲያደርግ የነበረው። ያው አለን እንጂ ምን እንዳደረጉ እና ያኔ አይተሃል ምን እንደተደረገ። ትክክል ነው። ግን ያ ሁሉ ስለነበረው የከፈተው ጦርነት እንዲከፍት ግን ላይሰንስ አልሰጠውም ነበር። ያ ነው እያልን ያለ ነው። አሁን ያ ነገር እንዴት ሚኒማይዝ ማድረግ ይቻል ነበረ ነው። ስማርት ብትሆን ኖሮ TPLF ቅድም ፍሬም አንስተዋለች። ውዜን ብልጽግናም ዋይናት ማለት ህዝብ የሌለው ትግራይ ምን ሊሆን ነው? እንደዛ ከሆነ ማድረግ ይችላል። ቀን እስካልፍ ድረስ እሺ ብለው ትግራይ ውስጥ የሚሰሩት ነገር መስራት ይችሉ ነበር። እሱማ እኮ እንትን ፖለቲካ አይደለም እኮ እንደዛ እኮ አይደለም። አማራ ክልል ላይ ስንት እንትን ነው የቀየረው? አስተዳዳሪ ነው የቀየረው አብይ ነው። እለቅላቸዋለሁ። ታዲያ ከጦርነት በኋላ እኮ ትግራይ ውስጥ እየቀየረ ነው። ለምንድን ነው ጦርነት የሚያስፈልግ ለመቀየር? ስማ ሚኪ ኦልሬዲ እኮ አሁን እየቀየረ ነው። ጌታቸውን አውርዶ ወረደ ሹሟል። ሌላ ደግሞ ነገ ሊሾም ነው አይደል? በቃ ይቀጥላል። አሁንማ ኤግዛክትሊ በቃ በጥይት ያ ሁሉ ሰው ከሞተ በኋላ እኮ ወደዛ ተመለሰ። ሳይሞት ቢሆን አይሻልም ነበር? አልተመለሰም። አሁንም ቢሆን ፖለቲካ ታውቂ የለ እንዴ? ለዛ የሚባል ፖለቲካ የለም። አንደኛ ነገር
እንዴት ነው የማይኖረው? ፖለቲካ እንደዛ ነው ጌታ። ፖለቲካ ጦርነት ያስቀራል፣ ጦርነት ያስመጣል። የስደድ የፖለቲካ ውድቀትና ጦርነት የሚያስመጣ ፖለቲካ ነው የሚመራው። ጦርነት ምን አፈሙዝ ራሱ አይተኮስም። አብይን ጋራንቲ መስጠት ይቻል ነበረ። ለስልጣን ስጋት አንሆንም ማለት ይችል ነበር። እኛም እናውቃለን እኮ። ኦኬ ሻጌሮ ጨረስና ከዛ ሚቱ ምን አይነት እንትን ነው ይሄ? ይሄማ ጭፍን እንትን ነው። መጀመሪያ ወይ በቃ ኢትዮጵያ እንደዛ ናት ስሪቷ፣ አፍሪካ እንደዛ ነው ስሪቱ። እንደዛ ከሆነ በቃ በመስዋዕት የመጣ ስልጣን በነፃ ዝም ብለህ መስጠት አልነበረብህም። አንድ ጉዳይ ነው እሱ። በቃ እሱ ብቻ ነው አማራጩ። ሁለተኛ አማራጭ ካደረጉት ውጪ ሌላ የለም። በሰላም ስልጣኑን አስረክበው ሄዱ። በምርጫ እናሸንፋለን ብሎ ብሔር ብሔረሰቦችን ያ ነው የትግላቸው እንትናቸው መስመራቸው። ብሔር ብሔረሰቦችን ሰብስበን ብሔር ብሔረሰቦችን ሰብስበን ምርጫ አድርገን በምርጫ እናሸንፋለን ያሉ ብሔር ብሔረሰቦችን አላስታጥቁም። ነገር ግን በኃይል ጨፈልቃቸዋለሁ ወይ ደግሞ ወደ እኔ ትገባላችሁ ምናምን። ይሄ ፖለቲካ አይደለም የነሱ። በቃ ችግራቸው ደግሞ ከአማራ ኤሊት መስማማት ከነበረባቸው ከስልጣን ከመልቀቃቸው በፊት ነበር መሆን የነበረበት። ከዛ ውስጥ ያሉ ሰዎችን መርጠው እና አንዳርጋቸው ጽጌ ማነው ስሙ ጀነራሉ አሳምነው ጽጌ እነሱን ገዱ አንዳርጋቸውም በተደጋጋሚ ይጠይቅ ነበር ተብለዋል። ተው ምናምን ይል ነበር ተብለዋል። ያው መስራት ይቻል ነበር ይመስለኛል ስልጣን ከማስረከባቸው በፊት። ከዛ በኋላ ግን ነገርየው እንዳለ ተበለሻሽቷል። ኦፒዲዮች እኮ ገና ስልጣን ላይ ሳሉ እኮ ቲፒኤልኤፍ ነበር ተመካክረን እኮ ጀማል ገልቱ ምናምን እኮ ወደ ኤርትራ እየሰደድናቸው ተመካክረን ነው። መንግስት ግልበጣ እኮ ነው ሲያደርጉ ገባቸው። ድክመታቸው ያው ሪኮግናይዝ መደረግ አለበት። የቲፒኤልኤፎች ደህንነት እጃቸው ላይ ሳለ መከላከያ እጃቸው ላይ ሳለ ነገሩ ያው ያውቃሉ እኮ እሱን ያውቃሉ እኮ በደህንነቱና በመከላከያ መካከል የነበረው ለመስማማት ተስማሙም ጭምር ነው ይሄ ሁሉ ችግር የመጣው እንጂ በሰላም አስረክቦ ከሄደ በኋላ በቃ እጅ ስጥ ማለት ምን ማለት ነው? ፌር አይደለም። ሲሰርቁ አብሮ ነው የነበሩ። መከሰስ ከነበረባቸው እንዳለ ሁሉንም ኢህአዴግ የነበሩ ሌቦች እንደየደረጃቸው መከሰስ ነበረባቸው። ነገር ግን እንደዛ አይደለም የተደረገው። ትግራዋይ ነበር እኮ ታርጌት የሚደረገው። ምንድነው የምታወሩት? ትግርኛ ተናጋሪ እየተባለ ማለት ነው። ፈንጅ አስፈንድተው እኮ መውለያና መጥረጊያ የሚያዘሩ የሚሸጡ ልጆች እኮ የተቀጠቀጡት የተገደሉት። ይሄማ ጭፍን ነው። በቃ ወይ እጅህ መስጠት ነበረባችሁ ምናምን ካልዋቸው ከቴልኮሞም ነው ህዝብን ከማስጨፍጨፍ ማለት ግን ይሄ ፖለቲካ አይደለም። ሲጀመር ለምን ህዝብ ይጨፈጭፋል? ምን አመጣው መጨፍጨፍ እዚህ ጋር? አብይን ይሄ ወንጀለኛ ነው የሚያደርገው እንጂ ምንም ትክክለኛ አያደርገውም። ህዝብን መጨፍጨፍ አልነበረበትም። ማሰብም አልነበረበትም። እኔ ይሄ ፌር አይደለም ባይነኝ። ብዙ ችግር ፈጥረዋል ፒኤልኤፎች። የአፕላሶች ነገር በጣም ብዙ አለ። ያው ፉከራቸው ካልቀረ በኋላ ማለት ነው ነገር ያው ያፈጠጠ ከመጣ በኋላ ከዝም ብለው እየፈከሩ ጊዜውን ከሚያሳልፉ ማሰልጠን ነበረባቸው። ወጣት ነበረ ማስታጠቅ ነበረባቸው። ይሄ ነው። እኔ ግን እኮ አጌሮ የትኛው ህግ ነው አንተ ለሌላ አልገባኝ። ሻዕቢያና ወያኔ ሁለቱም በመሳሪያ አዲስ አበባ እንደገቡ እና ተጋሩ ደግሞ ስርዓቱን አልተቃወሙትም የሚባል ስህተት ነው። ሲቃወሙት ነበር። በሰላማዊ ትግልም በትጥቅ ትግልም ሲቃወሙት ነበር። ቆይ አታቂ ማለት አጌሮ ቴንኪው በቃ ልንገርሽ። ቆይ ልንገራት ኧረ በቃኝ። እኔ በቃ በእናትህ ቴንኪው እኔ አንተ ድራማ መሰማት ቆይ ፍሬ ልንገራት። በቃኝ እንዴ በቃ እንዴ ብዙ ሰዓት እኮ አወራ እንዴ በቃኝ። ቆይ እሺ በቃ ይሄንን እንጨርሰው። በቃኝ እንዴ በቃ ይውገኝ ካላንተ እንትን አለ በቃ ውስጥ እኮ ነው የምንኖረው። ፍሬ
ምን ነው ኖ እንትን ታስ ይሄን አሁን በቃ ልጅቷ አታውቅም። የኢትዮጵያ መንግስት ማለት ነው የኢትዮጵያ መንግስት ወይ በቃ ሽፍር ገና ከኋላ መጣህ እኮ ስንት ሰዓት አወራህ? አታውቅም አታውቅም። እሷ ልንገራት አለችበት ኖ እኮ ልንገራት አላወቀችም። እሷ እንደ ተጋሩ ይታገሉ እንደነበር አንደኛ እና ማን ናቸው ተጋሩ? እነዛ በ1% ምናምን ቆይ 1% አንድ ሺህ ማይሆኑ እና ኦሮሞ ስንት ነው ቁጥሩ? ስንት ነው የተቃወመ ኦሮሞስ? እሺ ቆይ እሺ ኤርትራ ውስጥ ከነበሩ ድርጅቶች የበለጠ በቁጥር በጦር ሰራዊት የበለጠ የትግራይ ነበር ደሚት ኤርትራ እንዴ ተጠሱማ ኢሳያስ አቅርቧቸው ያለቀው ራሳቸው እኮ ነው የሄዱት። በቃ ይጨርስ ትራያንግል ፕሊስ ራሴን እያመመኝ ነው። ይጨርስ ልጁ ከዛ ጨርስ አንዴ ሄዳጅ። ስለዚህ የማያውቅ ሰው አለ ማለት ነው። በሰላማዊ ትግል ደግሞ አረና ሲታገል ነበር እንደ ፓርቲ አልታገለም። ሲሳደድ ነበር ሲያሳድዱት ነው ነበር። አይ ኖ ቆይ ፍሬ ይጨርስ። አጊሮን ኤርትራ መሆኑን አረጋግጥ ነው ተረድቻለሁ። ያው ወፍራው ትግል ምንድን ነው የሚያሳዝነኝ ለምን አጊሮ ለመስደብ አይደለም እንደዛ ብለህ ሶሪ ለምን ኤርትራዊ ለምን መሰለሽ ኤርትራ ውስጥም ተቃዋሚ አለ ብሎ የሚያውቁሽ ፖለቲካ አለ። የኤርትራ ተቃዋሚ ዓለም ላይ እንደዚህ አይነት ሰነፍ አይቻላል እና እንደ ዓለም ላይ እንደ ኤርትራ ተቃዋሚ ሰነፍ የለም። አንተ ከነሱ ራስ ላይ ለምን አትወርድም? ነው ምሳሌ ነው ሀቁን ነው። ምንም አላደረጉትም። ሰውዬው እኮ አንድ ነገር የተነካው ነገር የለም ግን የተቃወምን ነው ይሉሻል። 30 ዓመት ምን ሰራችሁ ታያቸው የሆነ ቦታ ላይ በድንጋይ የሆነች እናት ህግደፍ ደጋፊ እንደዛ ፖለቲካ ነው እና ፍሪ እና አገሩ ጨርስ። አይ ልጨርስ። እሺ ልጨርስ። እንዲያውም አንድ ደቂቃ ከዛ በላይ አልወስድም። አሁን እውነት ለመናገር ለአና ነው የምልህ። አልጨረስኩም እንዴ? ለአና ከኢትዮጵያ በሞላው 0.5 አይሞላም ሲቃወም የነበረ ሁሉም ሲያሸርጉድ ነው የነበረው። ኦሮሚያ ክልል በጣም ጥቂት ነበር ተቃዋሚ የነበሩ። ኦፌኮ ሲቃወም ነበር። አረና ደግሞ የኦፌኮ አንድነት ነው ምናምን ተብሎ አንድ ላይ ነው የነበሩት። በግለሰቦች ደረጃ ደግሞ ነበሩ እና አብርሃም በላይ ታውቃላችሁ አይደል? ኢትዮ ሚዲያ እነ ሪዮት ቴዲ እነ ይኩኖ መስፍን ማአት ሰዎች ነበሩ። ነገር ግን በአማርኛ ስለሚቃወሙ ያው ያኔ ተጋሩ ናቸው፣ አማራ ናቸው። ቴዎድሮስ ጸጋዬ እኮ ትግራዋይ መሆኑ ያወቅነው ሁላችን በዚህ ጦርነት ነው እንጂ ሌላ ብሔር ነበር የሚመስለው። አንዴ አሁን 2 ደቂቃ ለዚህ ምድራ ዮሐናይና ማለት ነው 4 ኪሎ አልሄድም ብሎ ጠቅላይ ሚኒስቴሩን አንቷት በሉኝ እያሉ ነው ብሎ አንዴ ምድረ ዮሐናይና ማለት ነው አልሆን ብሎ 4 ኪሎ አልገባም ብሎ በርታጋዳ ላይ ስለከረመ ሁላ ህወሓት ላይ አሁን ፊት ብሏል እያየን ነው እንጂ በተለይ ህወሓትን የሚጠላት ሰው ከድሮም ማለት ነው ፊል ያደርገዋል ለህወሓት የነበረው አጌሮኔ ከዚህ ከአሜሪካቸው አይሉኝም ቤተሰቦቼ ዘመዶቼ ምናምን ሃይም አይሉኝም በጣም ነው የሚጠሉኝ በህወሓት እህቶቼ ዛክ አያቴው ትብለኝ ነበር እስከስካብ ትግራዋይ ተወዲክ ዲቃዳም ሐሬት ትመስሊ ዲዲዲዲ ሚሉኝ ዘመዶቼ ናቸው። ፌስቡክ ላይ የስድብ ለትግራዋይ አንዴ አጌሮ ልጨርስበት ፕሊዝ። አንደኛ በጣም ወገንተኛ ስለ ወገንተኛ አይነት አለው። ወገንተኞች ናቸው በጣም በሚያስጠላት ሁኔታ እጸየፈዋለሁ። ይሄንን የኢትዮጵያ መንግስት ታርጌት አድርጎናል። አዎ በህወሓት ከሶናል። አዎ ከሶናል። ፕሮፋይል አድርጎናል። አዎ እኛ ግን ሪስፖንዳችን we act like something ሮንግ እንደሚመጣብን አቅማችንን ሁላ ቼክ እናደርግ ነበር። ወገንተኝነት ባይኖረን የወገንተኝነት መነጽር አድርገን እኮ ነው ገደል ውስጥ የገባ ነው እንጂ እንፈራ ነበር እኮ። ትፈራለህ እኮ ወገንተኝነት እኮ ከሌለ እኮ ግራ ቀኝ ትላለህ፣ ትደነግጣለህ እኮ እንጂ አነ ጌታቸው አሰፋ እያልክ ድቅድቅ ያለ ማውስጥ አትገባ፣ ፓኒክ ታደርጋለህ። የኢትዮጵያ መንግስት ማለት ነው ታርጌት በሚያደርገን ሰዓት ግን እኛ ታርጌት በምንደረግበት በተለይ ኢሊቱ ኦርዲናሪ ሲቲዝኑ እንኳን ምስኪን ነው ተው ሲቲዝኑ እንትኑ ኢቭን ጀነራል ጻድቃን ትላንትና ሮንግ ካልሆነ ዛሬ ራይት መሆን አይችልም። ትላንትናም ሮንግ ነው ዛሬም ሮንግ ነው መሆን የሚችለው።
እንደውም ሞንጆሪኖ ትሻላለች። ሞንጆሪኖ ትላንትና የምዋጋለሁ አለች፣ ዛሬ የምዋጋለሁ። ይሄ ይሻላል። እንደው በትክክለኛው ለህዝብ በህዝብ አይነት ከሄድን ኦኬ ይሻለናል፣ በቃ አያዋጣንም ብሎ ከሆነ ጥሩ። አዘርዛንዛት ግን ትላንትና ጌታቸው ልክ ነበርኩኝ ዛሬ ትላንትና ምሮን ግና አሁን ራይት ልትሆን ትችላለህ። ከፌዴራል ጋር ትላንትና ማልዋጋ ማለት አለበት፣ ዛሬም አልዋጋም ትላለህ። አትቀልዱ። ይሄ እንትን እያላችሁ ሰው አታማቱ። አንደኛ ይሄ ማማታታችሁ በጣም ነው። ተጋሩ ላይ ሲሆን ግን ትንሽ አንዴ እንኳን በቃ ነው ተጣለው። አንተ ኤርትራን ትነካለህ እንዴ? ኤርትራ እኮ አትነካም አንተ እንዴ? ለኢትዮጵያ እኮ ነው ኢትዮጵያን የምታረገው እንዴ? ልጨርስበት በእናትህ ኢትዮጵያን እንጂ ኤርትራን ትነካለህ እንዴ? ኤርትራ አለችበት አይደል? እዚህ ማዳለቅ ላይ የኢሳትን ኢንፈንድ ያደረገው እኮ ኢሳያስ አፈወርቅ ነው። የትግራይን ህዝብ ማይኖሪቲ ነው ብሎ ኦሮሞ ሰብስቦ የኦሮሞን ፖለቲከኛ ሰብስቦ እንዴት ማይኖሪቲ ያስተዳድራቸዋል ሲል የነበረው ኢሳያስ አፈወርቅ ነው። እኔ ሌላ አይደለም። ኤቭሪ አጀንዳ 5 ሚሊዮን ለ95 ሚሊዮን ፈንድ የተደረገለት ከአስመራ ነው ካዳሃሉ ነው። ዋይ ዶንት ዩ ቶክ አባውት ኢት? ለምን አንተ በየሚዲያው እየወጡ ተጋሩ ይደቅደቁ እያሉ የሚሳደቡ የነበሩ ህግደፎች ናቸው። ለምን አትናገርም ታዲያ? ሁሌ ሳይ ኢትዮጵያ ላይ ታክ ታደርጋለህ። እነዚህስ እንዴት አይታዩም? ሶ አሁን ይኸውልህ ስለ ኤርትራ አንዴ በእናትህ እኔ አሁን ጭቅጭቅ አልፈልግምም። ተናግረሃል፣ ይበቃሃል። እኔ ብዙም እንደዚህ ማለትም አልወድም። ኤርትራም አለበት የኢትዮጵያ መንግስት አለበት፣ ሁለቱንም እንከሳለን። ዛሴት ግን ስለነበረው ነገር ወገንተኛ ለምሳሌ አሁን እነ ማይኮ ወገንተኞች ናቸው። ማይኮ አለታቸው ወገንተኞች ናቸው። ልክ እንደኛ ኤርትራውያኖች ወገንተኞች ናቸው። በጣም ወገንተኞች ናቸው። እኛም ዘሴም ቲንግ ነው ያለን። ባህላችን አንድ አይነት ነው። ሁኔታችን አንድ አይነት ፕሮቴክቲቭ ነን። ኢቨን ሁለታችን ተደምረን ሌላም ነገር እንሰራለን። ቢኮዝ በጣም ጭልም ያለ ወገንተኝነት አለብን። ምንም ይሄ እኮ አዲስ ነገር አይደለም። ኦሮሞ እሱን ማድረግ አይችልም፣ አማራ አይችልም። እኛ ነው ያለ። ይሄን ያልኩት ካበዳችሁ በእንትን አድርጋችሁ ዋጣ አድርጓት። አይደለንም ወገንተኛ አይደለንም። ወገንተኛ ካልሆነ ማለት ነው እነ ሌጀንድ ማለት ነው የህወሓትን ፖለቲካ ይጸየፉት ነበር። አይዲዮሎጂውን ለትግራይ አይጠቅመንም ብለው ትግራዋይ ይጸየፈው ነበር። ወገንተኝነት ስላለ ነው ህወሓት ያደረገው ነገር። ኤቭሪ ኢትዮጵያ ውስጥ የብሔር ፖለቲካ ሲስተማቲክሊ ለትግራይ ይጠቅማል ያሉት ለምን እንደሆነ ታውቃለህ? ብላይንድ የሆነ መነጽር የወገንተኛ መነጽር ስላለባቸው ነው። እና ይሄ አልተዋጠልኝም ካልክ ስለ ቪክተምነታችን ብዙ ጊዜ ስታነሳ ሰማለሁ። እሱን ጀስቲስ ለመጠየቅ ያለብን እንጂ ፖለቲካ ትስሩበት። ቪክተምነታችንን ባይዘው ኢትዮጵያ መንግስት ጨፍጭፎናል፣ ጆኖሳይድ ፈጽሞብናል። የኤርትራ መንግስት የስ እሱን ጀስቲስ እንጠይቅበታለን። በገለልተኛ አካል ተጣርቶ በስነ ስርዓት ሪከርድ ያለውም አለ የሌለውንም ተጨምሮ ተጣርቶ እንደገና እንደ መግባት ያለበት ገብቶ የተቋረጠውም ተፈጽሞ ይደረጋል። አዘርዛን ጋር የኢትዮጵያ መንግስት አሜሪካን ባይዘው ደስ የሚለው ሁሉንም ነው ያስገባችሁ። ህወሓትን አስገብታለች፣ ህግደፍን፣ ብልጽግናን፣ የአማራ ፖለቲካ ገብቷል እንጂ ለይቶ ማለት ነው። እንደናንተ አይደለም ጀጅ የተደረገው፣ በእናንተ መነጽር አይደለም ጀጅ የተደረገው። ዋይ ህወሓት ገባ ለምን ገባ? ዋይ ህወሓት ገባ ለምን ብላችሁ ለምን አጠይቁም ታዲያ? ምን እንዳልክ ታውቃለህ? እነ ደብረጽዮንማ ሲከላከሉ ነበር። ራሱ አይደለ እንደ ረመጽ ትሁን ሲል ነበር፣ ሲዋጉ ነበር ነው ያልኩት። እና ራሱ አይደለ እንደ ረመጽ ትሁን ያለው አገር ራሱ እኮ ነው ያለው እኮ። በቃ ተዋግቷል እሱ እንጂ ድሮን አላክም እንደ ተመስገን ጥሩነህ። በመጀመሪያ ደረጃ ጌሮ እናንተ ስታስቡት ትግራይ ማለት ነው ኦኬ መለስ ሲያስተዳድር 20 ዓመት ኦሮሚያ አልገዛም ያላለችው አማራ ልጅን አልገዛም ያለው እንደፈለገው ኦፒዶ ተተክሎለት እንደፈለገ ብአዴን። ትግራይ ምን ስለሆነች ነው? ምንድነው የተለየችው? ትግራይ አትገዛም ምንድነው? ዜን ዶን ኮምፕሌን ታዲያ በቃ አሁን ዛ I didn't that was my point actually pray ለምን ስለ አማራው ብአዴን የአርበኛው ልጅ አይመልስም? እሱ ስላለው ብአዴኖች እንትን እየላኩ አይ ቲንክ ይሄ የብሔር ግድ ነው ኦፒዲዮ አንዴ ላውራ ያወራበት አላውራ ትልልቅ ሰዎች አላችሁ እንዴ?